የተከበራችሁ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እናቶቻችን በተለይ አበው ሊቃነ ጳጳሳትና ክቡራን ሊቃውንተ ቤተ ክርስቲያን ሁላችሁም የክርስቶስ ቤተሰቦች በያላችሁበት እንደምን አላችሁ? የእግዚአብሔር አምላካችን ስሙ የተመሰገነ ይሁን። ዛሬ የጉባኤ ቤታችን የምስረታ በዓል 7 ዓመቱን እያከበር እንገኛለን። የካቲት 25 ቀን ጉባኤ ቤታችን በዛፍ ጥላ ስር የጀመረበትን ዕለት ነው እያከበርን የምንገኘው እና በ7 ዓመቱ የ7 ዓመት ጉዟችንን ስናስታውስ በዚህ መካከል የእግዚአብሔር ቸርነት የቅዱሳን አባቶቻችን እናቶቻችን ምልጃና ጸሎት በተለይ የቅድስት ድንግል ማርያም የጉባኤ ቤት እመቤት ከልጅነት በኩፈዳችንን እንዳይጎድል እየሞላች እንዳንታመም የመጣውን እየቀደሰች እየባረከች እዚህ ያደረሰችን እመቤት ምልጃ ጸሎቷ የእናትነት ፍቅሯ ሳይለየን ከዚህ ደርሰናል። የአባቶቻችን አምላክ ስሙ የተመሰገነ ይሁን። ከዚያ በማስቀጠል ይህ ጉባኤ ቤት እንግዲህ ከዛፍ ስር ጀምሮ አሁን እስከ ደረሰበት ደረጃ እንዲደርስ የመጻሕፍት ግብዓት፣ የምግብ አቅርቦት እንዲሁ ደግሞ መጠለያ እንዲኖረን በማድረግ በዚህ ሁሉ አስተዋጽኦ ያደረጋችሁ አባቶቻችን እናቶቻችን በዚህ የተከበረ በዓላችን ቀን ልናመሰግናችሁ እንወዳለን እና ከሌላችሁ በእውነቱ ሳይተርፋችሁ ያችኑ ያላችሁን ለእኛ እያካፈላችሁ ልጆቻችን ናቸው ብላችሁ ባደረጋችሁት የአባትነት የእናትነት ፍቅር በእጅጉ ደስተኞች ነን። በዚህም እግዚአብሔርን እናመሰግነዋለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቅድሚያ ሊመሰገን እንደሚገባ ቅዱስ ጳውሎስ መልእክቱን ሲጽፍ አቀድማይ ኩቶቶ ለእግዚአብሔር በእንተ ኩልክሙ፣ ስለ ሁላችሁ እግዚአብሔርን ማመስገንን አስቀድማለሁ በማለት እንደጀመረ ሁሉ እኛም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በማመስገን ቅድሚያውን እንጀምራለን ወይም ንግግራችን መግቢያ እናደርጋለን። ከዚያ ሲቀጥል ዘመናችን ከፋ እንዳንል ደግሞ ደጋግ አባቶችና እናቶችን በተግባር አይተናል። ደግሞ ዘመኑ ደግ ነው እንዳንል በወገኖቻችን ላይ የሚሆነውን መከራ እናያለን። ስለዚህ ዓለም ዝንጉርጉር ወላጅ እንደሆነች፣ ብዙ መልክ ያላት እንደሆነች፣ ደጋጎቹን እንደያዘች ሁሉ ክፉዎቹም ያሉባት እንደመሆኗ ይህንን እንድናስብ እንገደዳለን እና በተለይ በኃላፊነት በዚህ የ7 ዓመት ጉዞ ደቀ መዛሙርቱ እየተራቡ እንደሚያይ ወይም ልጆቹ እንደተራቡ እንደሚያዝን እንዳንድ አባት ደቀ መዛሙርቱ ሲራቡ ወጥቼ ስጠይቃችሁ ሳትሰስቱ ካላችሁ እየሰጣችሁ ጉባኤ ቤቱ ከዚህ ድረስ እንዲደርስ ባደረጋችሁት አስተዋጽኦ ጉባኤ ቤቱ ለዚህ ደርሷል። በዚህም ጉባኤ ቤቱ የሰራው የእናንተ ስራ ስለሆነ በዚህ በጉባኤ ቤት ቆይታችን ብዙ የአማንያን ወደ እምነት እንዲመለሱ ሆኗል። በጠረፋማ ያሉ ወንጌል አገልግሎት የማይደርሳቸው ምዕመናን ሁሉንም እንዲያገኙ ሆነዋል። የቋንቋ እጥረት ሆኖ ያላገኘናቸው ወገኖቻችንን ቋንቋውን በሚያውቁ ወንድሞቻችን በኩል እንዲገኙ አድርገናል። በተቻለ መጠን እግዚአብሔር እየረዳን ጸሎታችሁም እገዛችሁም ግን ስላልተለየን ነው ይሄ የሆነውና እንግዲህ በዚህ ቆይታችን ወደ 21 የሚሆኑ የተለያየ ቋንቋ ተናጋሪዎች ተምረው በተለያየ ቋንቋ የእግዚአብሔርን ፈጣሪ ዓለማትነት፣ መጋቢ ፍጥረታትነት፣ አንድነት፣ ሶስትነቱን፣ ምልዓተ ስፋቱን እየመሰከሩ ወደ መንጋው በረት እያስገቡ እንደሚገኙ በተለያየ ጊዜ ገልጸናል። እሱ ብቻ አይደለም፣ ደቀ መዛሙርቱ ስለ ምግብ ሳያስቡ ስለሚጠጣ ስለሚለበስ ሳያስቡ እንዲማሩ የቻላችሁትን ለማድረግ ጥራችኋል። በዚህም ተሳክቶላችሁ 22 የሚሆኑ ደቀ መዛሙርትን አስመርቀናል። እግዚአብሔር ቢፈቅድና ቢወድ በዚህ ዓመትም እንዲሁ የተወሰኑ ወደ 25 የሚሆኑ ደቀ መዛሙርትን እንመርቃለን። ይህ ሁሉ የሆነው በእናንተ እገዛ መሆኑን እንድንነግራችሁ ፈልጌ ነው ይህንን ቃል የምናገረው ማለት ነውና እነዚህ ሁሉ የተማሩ ደቀ መዛሙርት የእናንተን አደራ ተሸክመው ባለ ሕይወታቸው በሙሉ የእግዚአብሔርን ቃል እንዲያገለግሉም ስለምንናገር በየቀኑ ይህንን እንመካከርበታለን እና የደቀ መዛሙርቱ የእድሜ ልክ አገልግሎት የእናንተ እንደሆነ ስንነግራችሁ ከደስታ ጋር ነውና እንኳን ደስ ያላችሁ። ወደፊትም በቀጣይ ስራዎቻችን
አሁን ሀገር አቀፉን ተቋም እያጠናቀቅን እንገኛለን። የመጽሐፍ ትምህርት ቤቱ እያለቀ ነው። አሁን የምንቀረጽበት ራሱ ተሰርቶ ያለቀው ጉባኤ ቤት ላይ ነው። በዚህ አሁን 80 ደቀ መዛሙርት የሚሆኑ 80 የሚሆኑ ደቀ መዛሙርትን እያስተማር እንገኛለን። በመጽሐፍ ትምህርት የሚማሩ ናቸው እነዚህ። ቀጣዩ ደግሞ ጉዟችን ለሚቀጥለው 7 ዓመት ኢንተርናሽናል ስኮለርሺፕ ወይም ዓለም አቀፍ የትምህርት ማዕከል ገንብተን የዓለም አቀፉን ማህበረሰብ በተለያየ ቋንቋ አስተምረን ባለበት ሀገር ወንጌልን እንዲያስተምር፣ ያላመኑትን እንዲያሳምን፣ ያመኑትን እንዲያጸና፣ የጸኑትን ደግሞ የበለጠ እንዲቀድስ ወይም ለቅድስና እንዲያበቃ በምናደርገው አገልግሎትም ከጎናችን እንድትሆኑ ጥሪያችንም የፍቅር መልእክታችንም እናስተላልፋለን። እስካሁን በሀሳባችሁም እንዲያው ልሰጡን አስባችሁ ግን አታችሁ ሀሳባችሁን ወይም ደግሞ በጸሎታችሁ አስባችሁን እግዚአብሔር ሀሳባቸው እንዲሟላ የጀመሩት እንዲፈጸም ፈቃድ ይሁን ብላችሁ የጠየቃችሁ ሁሉ በእግዚአብሔር ስም እናመሰግናቸዋለን። በእውነቱ የጉባኤ ቤት እመቤት ከእናንተ ጋር ትሆንልን እና አሁን በምላት ተሰብስበን ደቀ መዛሙርቱ በአንድ ላይ ሆነን ነው ይህን መልእክት የምናስተላልፈው። 7 ዓመታችን በዛሬው ዕለት ሞልቶ 8ኛ ዓመታችን ጀምረናል። ይሄ ጉዞ በእውነቱ በእናንተ ርብርብ በደስታ ያለፈ ጊዜ ነው። ሀሳባችን እንደምንፈልገው ሰርተናል። አቅማችን የሀሳባችን ልክ እንግዲህ መጠነኛ ሊሆን ይችላል እንጂ ባሰብነው ልክ ሰርተናል። ደግሞ ወደፊት ገንዘባችሁም ሀሳባችሁም ጸሎታችሁም እያገዘን የበለጠ ስራ ለመስራት እንጥራለን። የእግዚአብሔር አምላካችን ፈቃዱ ይሆንልን። በሚቀጥለውም ጸሎታችሁ አይለየን። እንዲሁ አንድ ቀን ተበልቶ በሌላው ቀን ጦም አይዋልምና ገንዘባችሁም ያስፈልገናል። ርብርብ አድርጉ። ጉባኤ ቤታችን ሲያድግ ቤተክርስቲያናችን መፍትሄ ታገኛለች ብለን እናስባለን። ስለዚህ እስካሁን የእናቶች ጉባኤ፣ የአባቶች ጉባኤ፣ የእኔ ቢጤዎች ጉባኤ፣ የካህናት ስልጠና፣ የካህናት ሚስቶች ስልጠና እንዲሁ ደግሞ የስብከተ ወንጌል ዘመቻ በሚባል መልኩ በተለያየ ቦታ ደቀ መዛሙርቱ በራሳቸው ወጪ እናንተ በምትለግሱልን ማለት ነው ከምንሄድበት ቦታ ትራንስፖርት ሳንጠይቅ በራሳችን ወጪ ሄደን የተጣሉትን በማስታረቅ የታረቁትን ደግሞ ለስጋው ደግሞ እንዲበቁ ለማድረግ የአገልግሎት ዘመቻ ወይም ቅዳሜ ሄደን እሁድ በመመለስ የአገልግሎት መስጠት ዘመቻ አለን። በሱም መልኩ ብዙ በአንድ ቤተክርስቲያን የተገኙ ጠቅላላ ታርቀው እስኪለያዩ ድረስ ስራ ለመስራት ተሞክሯል። ይሄ የስራ መጀመሪያችን ነው። ወደፊት ደግሞ እግዚአብሔር ቢፈቅድ ከዚህ ባለፈ ለመስራት እናስባለን። በቤተክርስቲያንን ተቋማት እየገባን ስራ መስራት እንፈልጋለን። ቤተክርስቲያናችን አሁን ያለችበት ችግር በምንችለው እኛ ከዚህ ከችግሯ ወጥታ በተሻለ መንገድ ህዝቡን የምትይዝ ለምእመናን የምትጨነቅ ካህናቶቿ በአገልግሎት ራሳቸውን ሰጥተው ሊያገለግሉ የሚችሉ እንዲሆኑ የካህናቱን ስልጠና ሌሎችንም አበረታተን ለመቀጠል ዝግጅት ካሁን ካሳለፍነው በመማር የበለጠ ደግሞ ለማድረግ ዝግጅት ላይ ነን። በዚህ ሁሉ የእናንተ እገዛ ያስፈልገናል። በተለይ አሁን በቅርብ ልንጀምረው ያሰብን የማር ማቀነባበሪያ ፕሮጀክት የበለጠ ደግሞ ለአገልግሎታችን ያሳልጣል ብለን የመጀመሪያውም የገቢ ምንጫችን ነው ብለን እናስባለን። እሱንም በቅርብ ጊዜ የምንጀምር በመሆኑ በዚህ ዕለት ልናበስራችሁ እንወዳለን። ስለ ሁሉም ነገር እግዚአብሔር አምላካችን የተመሰገነ ይሁን። እናንተንም እግዚአብሔር ባላችሁበት ሁሉ ይጠብቅልን። ጉባኤ ቤቱ በሙሉ ያመሰግናችኋል። እግዚአብሔር አምላካችን ክብሩን ያድላችሁ ይላል። በእውነቱ በራሳቸው ድምፅ ደቀ መዛሙርቱ ያመሰግኗችኋል። እግዚአብሔር ዋጋቸውን ይክፈልልን። በሰጣችሁት እግዚአብሔር ሰማያዊ ዋጋ ይስጥልን። እኛም ደግሞ አደራ ምናወጣ በደከማችሁበት ሰርተን እናንተንም እኛንም ለክብር የምናበቃ ያድርገን። በጸሎታችሁ አስቡን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።